አባታችን በሰማያት ያለህ ተለይቶ በገና ማለት አለቃ ኪዳን ወልድ ክፍሌ መጽሐፈ ሰዋስው ላይ እንደጻፉት በገነ ከሚል ግስ ይወጣ ሲሆን በዕብራይስጥኛ ትርጉሙ ናጌን ማለት ነው። እንዲሁም ደግሞ ጠብቆም ላልቶም ሲነበብ የተለያየ ትርጉም የሚሰጠን ሲሆን በገና ማለት ደረደረ፣ ነዘረ፣ ለዘብ የሚል ድምጽ አወጣ የሚል ትርጉምን ይሰጠናል። ያድነናል ያወጣናል ከወይን እንኖራለን ሐዋርያትን መስለን ደግሞም በግ ከላይ የምንገኘው ይሄኛው ቀንበር ይባላል። ቀንበር ይባላል። ትርጉሙም የያዜ ሁሉ እግዚአብሔር ምሳሌ ነው። የያዜ ሁሉ እግዚአብሔር ምሳሌ ነው። ዓለምን ሁሉ የፈጠረ የስልጣን ሁሉ ይበላይ ሁሉ ያለው መሆኑን የምንገነዘብበት ነው ማለት ነው። ከላይ ያሉት ደግሞ እዚህ ጋር በመስቀል ቅርጽ የምንመለከታቸው የጌጥ ይባላሉ። አንድም በመስቀል ቅርጽ ይሰራል፣ አንድም ደግሞ በቀንድ ወይም ደግሞ ቀርነ በግ ይሰራል። በመስቀል ቅርጽ ቢሰራ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአት ሳይኖርበት ለኛ ስለ ሰው ልጆች ብሎ በመስቀል ላይ ያሳለፈውን መከራ እያሰብን በመስቀል ቅርጽ ሰርተን እናመሰግናለን። የቀርነ በግ ወይም ደግሞ የበግ ቀንድ ምልክት አድርገን ደግሞ በመናመሰግንበት ሰዓት በመጽሐፍ ቅዱስ የቀርነ በግ ምልክት የክብር የበጎ ነገር መግለጫ ነው። እንዲሁም ደግሞ በግን ስናነሳ በግ በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በምሳሌ የተገለጸበት የሰው ልጆች ምእመናን በበግ አምሳል ተገልጿል። እንዲሁም ደግሞ ጻድቃንም በበግ አምሳል ተገልጿል። እንዲሁም ደግሞ የአብርሃምን ታሪክ ብንመለከት አብርሃም አንድያ ልጁ ይስሐቅን እንዲሰዋ በታዘዘበት ሰዓት በተራራ ላይ እንጨትን አሸክሞ በሚወጣበት ሰዓት ልጁ አባቱን አባቴ ሆይ የሚሰዋው በግ ወዴት አለ ቢለው በተራራው ላይ እግዚአብሔር ያዘጋጃል ይሏል። በተራራም በወጡ ሰዓት አንድያ ልጁን እሱ ለመሰዋት በሚዘጋጅበት ሰዓት እግዚአብሔር ቃልን አሰምቶ ልጁን እንዲተውና በተራራው አናት ላይ በግ እንዳለና እሱ እንዲሰዋ ትእዛዝ ይሰጣል። ይህንንም በአዲስ ኪዳን እግዚአብሔር አብ አንድያ ልጁን ለኛ እግዚአብሔር ወልደን እንደሰጠን ለኛ ያጣታችን እንደሰጠን በምሳሌነት እንማርበታለን። ያንን ምልክት እናረጋለን። እንዲሁም ደግሞ አራዊት ቀንዳቸውን ከጠላት ለመመከት ይጠቀሙበታል። ክፉ ነገር ወደነሱ ከሚመጣበት ነገር ለመመከት ይጠቀሙበታልና ክርስቶስም እኛን ዳቢሎስ ከተባለ ከክፉ መንጋ እንዲጠብቀን ያንን ምሳሌ አድርገን ቀርነ በግ እናሰራለን ማለት ነው። እኚህ ደግሞ እዚህ ጋር ከላይ የሚታዩት እንጨቶቹ በአነስ ተደርገው ተቆራርጠው በትክክል ተሰርተው የምናያቸው እንጨቶች መቃኛ ይባላሉ። መቃኛው ከታች ጀምሮ ከላይ የተደረደሩትን አውታሮች ወጥሮ የሚይዝልን እንዲሁም ደግሞ አስተሳሰሩም ተቋጥሮ ሳይሆን በልዩ በጥበብ የሚሰራ ነው። ትርጉሙም ደግሞ የመንፈስ ቅዱስ ምሳሌ ነው። ይሄኛውን በኋላ ታስረዳችሁ። በአውታሮቹ የተለያየ ትርጉም አላቸው። ከዛ ጋር መንፈስ ቅዱስ መሆኑን ያመለክትልናል። በግራና በቀኝ ያለው ምሰሶ ደግሞ በቀኝ ያለው የፍቅረ እግዚአብሔር፣ በግራ ያለው ደግሞ የፍቅረ ቢጽ፣ በግራ ያለው ደግሞ በቀኝ ያለው በድጋሚ የሐዲስ ኪዳን እንዲሁም ደግሞ መጋቢ ብሉይ የቅዱስ ሚካኤል፣ በቀኝ ያለው ደግሞ የመጋቢ ሐዲስ የቅዱስ ገብርኤል ምሳሌ ነው። ሁለቱ ደግሞ አንድ ላይ ሆኖ በቀንበር መያያዛቸው ደግሞ ማንኛውም ሰው ፍቅረ እግዚአብሔርና ፍቅረ ቢጽ ከሌለው ፍቅር አለኝ ማለት እንደማይችል ያመለክተናል ማለት ነው። እንዲሁም አውታሮቹ ደግሞ በጣም ብዙ ምሳሌዎች ሲኖሩት አንደኛ በአስርቱ ትእዛዛት ምሳሌ አድርገን እንገለገልባቸዋለን። ከዛ በዘለለ ቅዱስ ያሬድ ለኛ እንድንገለገልበት ከሰጠን ዜማዎች ሶስቱ ግዕዝ፣ ዕዝል፣ አራራይ ናቸው። እኚህን ዜማዎች አንድ በአንድ ስንቆጥራቸው 10 ይመጣሉ። ፊደሎቹን ለየብቻ የነሱ ምሳሌ ነው። ከዛ በዘለለ ደግሞ 10 ዜማዎችን ደርሶ ሰጥቶናል። የነሱ ምሳሌ ነው። የ10ሩ ዓለመ መላእክት ምሳሌ ነው። የ10ሩ ቅዱሳን ማዕረጋት ምሳሌ ነው ማለት ነው። ከላይ ደግሞ ወደ ታችኛው ክፍል ደግሞ በመንሄድበት ሰዓት ይሄኛውን ሳጥኑን በመንሄድበት ሰዓት ስሙ ገበቴ ይባላል። ይሄኛው ደግሞ ከብዙ ጊዜ አልተለመደም። ከአንድ ወጥ እንጨት
ተፈልፍሎ ይሰራል። እንዲሁም ደግሞ ከተለያዩ እንጨቶች ተገጣጥሞ ይሰራል። ትርጉሙም የበገናው ዋነኛው ድምጽ የሚወጣው ከዚህ ውስጥ ነው። ይሄንንም ምሳሌነቱ የእመቤታችን የቅድስት ድንግል ማርያም ከእመቤታችን ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ ተወልዷል ስንል ይሄንን ምሳሌ አድርገን እንይዛለን ማለት ነው። ሌላኛው ደግሞ እቺኛዋ እንደ ዱካ የምትመስለዋ ነገር በርኩማ ትባላለች። ይሄኛው ደግሞ ጥቅሙ ከታች ከመወጠሪያው ጀምሮ እስከ ቀንበሩ የተዘረጉትን አውታሮች የሚወጠርበትን ቦታ ይይዛል ማለት ነው። የዚህም ትርጉሙ ሙሴ በደብረ ሲና ከጌታችን ከመቤታችን ከኢየሱስ ክርስቶስ የተቀበላቸው 10ቱ ትእዛዛት ምሳሌ ነው ማለት ነው። የተራራው ምሳሌ ማለት ነው። ይሄኛው ደግሞ መወጠሪያው ደግሞ የምድር ምሳሌ ነው። የምድር ምሳሌ የኛ የሰው ልጆች ምሳሌ ነው። እኚህን 10ቱን ትእዛዛት ብንጠብቅ ብናገለግል ወደ ሰማይ ወደ መንፈስ ቅዱስ ወደ እግዚአብሔር እንሄዳለን ማለት ነው። እኚኞቹ ደግሞ 10 ቁርጥራጭ ቆዳዎች የሚዘጋጅ ሲሆን እንዚራ ይባላሉ። የነዚህ የ10ሩ የእንዚሮቹ ምሳሌ ደግሞ የቅዱሳን ሰማዕታት በተጋድሎ የሚያሳልፉት ህይወት ምሳሌ ነው። ስለዚህ በታች ያለነው ምእመንኛ በሰማዕትነት በተጋድሎነት ትእዛዛቱን እየጠበቅን ካለፍን ርስተ መንግስተ ሰማያትን እንወርሳለን ማለት ነው። ከዚህ በዘለለ ደግሞ በገናው ጀርባ የመስቀል ቅርጽ እዚህ ጋር ይታያል። ይሄኛው ደግሞ ምሳሌነቱ በቅዱስ ዳዊት በገናን በሚደረድርበት ሰዓት ሳኦል ሊገድለው ይፈልግ ነበር ቅዱስ ዳዊትን። ምክንያቱም ቅዱስ ዳዊት ጎልያድን ከገደለ በኋላ በዘመኑ የነበሩ ሰዎች ዳዊት እልፍ ገዳይ ሳኦል ሺህ ገዳይ እያሉ ይዘፍኑ ነበርና በዚህ ቅናት አድሮበት ሊገድለው ይፈልግ ነበርና በበገና ሀብቱ ደግሞ ዳዊት ሳኦልን እየሄደ ካለበት ክፉ መንፈስ ያረጋጋው ነበር። ያንን በሚያደርግ ሰዓት ሳኦል ሊገድለው ጦርን በሚወረውርበት ሰዓት ቅዱስ ሚካኤል ቀድሞ ነግሮት በበገና መክቶ ህይወቱን አትርፏል ማለት ነው። እዚህ ጋር ያለው ቀዳዳ ከጊዜ በኋላ በመስቀል አድርገን እኛ እንገለገልበታለን ማለት ነው። በገና ሙሉ ደግሞ ከነ አቋሙ ትርጉሙ የመዝሙር ትርጉም ነው ያለው። እንግዲህ ይሄንን በሁለት አይነት ከፋፍለን ነው የበገና መዝሙር ስላልሽኝ። በገና ራሱ የተጀመረው የሰው ልጅ ከተፈጠረ ከ5ኛው ትውልድ በኋላ የቃየል የልጅ ልጆች በኋላ ነው በገና የተጀመረው። ይሄም ማለት ቃየል ወንድሙን ከገደለ በኋላ በምድር ላይ ተቅበዝባዥ ሆኖ ይኖር ነበር። እናም የሱ የልጅ ልጆች የይሁባል ልጅ አይነ ስውር ነበርና በጫካ ውስጥ በሚሄድበት ሰዓት ቃየል ጫካ ውስጥ ያንቆሻቆሽ ነበር። ከዛም መንገድ ከሚመራው ከረዱ ጋር ሆኖ ምንድነው እጄን እየሞቀኝ ነው የሆነ የሚንቆሻቆሽ አውሬ አለ መሰለኝ ድንጋይ ያቀበለኝ ብሎ ድንጋዩን ቢወረውር አያቱን በድንጋይ መጥቶ ይገለዋል። ከዛም በኋላ አዝኖ ሄዶ ሲያዩት አያቱን ያገኛል። በዚህ አዝኖ ወደ ቤተሰቦቹ ይመለስና ለሚስቱም ለልጆቹም ይነግራልና በዛ ዘመን የቃየል ልጆች ሐዘናቸውን ለማረሳሳት ከሐዘናቸው ለመጽናናት ከቆዳ ከእንጨት ሰርተው በገናን ከሐዘናቸው ለመውጣት ይገለገሉበት ነበር። እንደ ሎሌ የተማሮችን እግራቸውን በታጠቀው ልብስ ያሸበትና ሲያስተምራቸው አመሸ። በመሰረታዊነት በአብይ ጾም የበገና መዝሙር ብቻ እንጠቀም። ምክንያቱም በክራር መዝሙር እንጠቀማለን፣ በመሰንቆ ያለ መዝሙር እንጠቀማለን፣ ያለ ዜማ መሳሪያ መዝሙር እንጠቀማለን። ስለዚህ በአብይ ጾም የበገና መዝሙር ብቻ እንጠቀም። አሁን ይሄ በገና ከሚሰጠው ጥቅም አንፃር አንዱ መንፈስን ያረጋጋል፣ ለተመስጦ ይረዳል። እንዲሁም አሁን ከጊዜ ወደ ጊዜ እየመጣ እንደ ቴራፒ ሙላ ሰዎች እየተጠቀሙበት መንፈሳቸውን ከሚጨንቃቸው ነገር ለማረጋጋያነት እየተጠቀሙበት ያሉበት ሁኔታ ነው ያለውና በጾም ወቅት ደግሞ በዋነኝነት ህሊናችንን በተመስጦ ሰብስበን ከእግዚአብሔር ጋር የምንነጋገርበት ልቦናችንን ሰብስበን የእግዚአብሔርን ምላሽ የምንጠብቅበት ስለሆነ ያንን ተመስጦ ደግሞ በስትክክል ወደዛ ተመስጦ እንድንሄድ የሚረዳን በገና ስለሆነ ነው። ምክንያቱም አሁን
እየተፈጠነ የሚዘመር መዝሙር ጮክ እየተባለ የሚዘመር መዝሙር ከበገና ባህሪ ጋር አይሄድም ከበገና ባህሪ ጋር በገና በራሱ በተፈጥሮ እርጋታን የሚፈልግ ቀስ ተብሎ የሚዘመር መዝሙር ስለሆነ በጾም ወቅት አብዛኛውን ጊዜ በገና ይመከራል እና ደግሞ እንደኛ ሀገር ደግሞ ከጊዜ ወደ ጊዜ ባህል እየሆነ የመጣ ወቅት ነው ስፔሻሊ ደግሞ በአብይ ጾም ወቅት በገና ይደረደራል እንጂ በሌላውም ጾም ወቅት ለምሳሌ ለሰርግ በገና እንጠቀማለን በበገና ሰርግ ይታጀባል ግን አሁን እንደ ባህል ሆኖ አብይ ጾም ላይ ብቻ እንጠቀመዋለን እንጂ በገናን አመት እስከ አመት ጸሎት ለማድረግ ለማመስገን እግዚአብሔርን ለመለመን የምንጠቀምበት ነው ቅዱሳታችን ነው ማለት ነው እንመለስ ወደ ስቅለቱ ነገር እንዲህ አርገው ወደ ደብረ ዘይት ሲወጡ ነገራቸው በዚች ሌሊት አይሁድ ሊውዙን ሲመጡ ጥላችሁን ትሄዳላችሁ ከሌላ እኔም ሙቺ ከመነሳቴ በኋላ ያቱም አሁን በገና ስንል ብዙ ጊዜ በአብይ ጾም ወቅት አብይ ጾም ላይ የቸብቸቡ መዝሙራት የተከለከሉ ናቸው የቸብቸቡ መዝሙራት ስለዚህ ከሌላ የዜማ መሳሪያ ጋር ተደርቦ መጫወት ማንችለው ብቸኛው በገና ብቻ ነው ጌታችን የደረሰበትን ህማሙን ያያሰብን ጌታችን ስለኛ በደል ስለኛ ኃጢያት ብሎ የደረሰበትን መከሮች ያያሰብን ያያዘንን ምን ጾም ስለሆነ ይሄንን ሁሉ ነገር ያያደረገን ስንጾም እግዚአብሔርን ለማመስገን ለተመስጦ ለምስጋና እንዲረዳን በገናን በዋነኝነት እንጠቀማለን ማለት ነው አባታችን በሰማያት ያለ ተለይቶ